ሲ ፕላስ ፕላስ ፕሮግራም እንዴት ነው ኤክስኪዩት የሚደረገው? ኤክስኪዩት ተደርጎ አውትፑት የሚሰጠን ወይም ደግሞ ውጤት የሚሰጠን የሚለው የዛሬው ርዕሳችን ነው። በዚህ ቪዲዮ በዋናነት ሶርስ ኮድ ምንድነው፣ ኮምፓይለር ምንድነው፣ ኢንተርፕሬተር ምንድነው የሚሉትን አንድ ባንድ አሳያችኋለሁ። አብራችሁ ይቆዩ። ሰብስክራይብ ማድረግ እንዳትረሱ። how a C++ program is executed C++ ፕሮግራም እንዴት ነው ኤክስኪዩት የሚያደርገው? በመጀመሪያ ሶርስ ኮድ ምንድነው የሚለውን እናያለን። ምክንያቱም መጀመሪያ ላይ IDE ከፍተን ወይም dev C++ ከፍተን ስንጽፍ ምንድነው ጀነሬት እያደረግን ያለነው ሶርስ ኮድ ነው። so the C++ source code is written by the programmer ፕሮግራመሩ የሚጽፈው ሶርስ ኮድ ነው። ለምሳሌ hello world.cpp ፋይል መመልከት እንችላለን። ልክ ኮዱን ጽፈን ሴቭ አድርገን ፋይል ኔም ሰጠን ስናስቀምጥ በዚህ መልኩ የሚቀመጥ ከሆነ ይሄ ሶርስ ኮድ እንለዋለን። እንዳጠቃላይ ሶርስ ኮድ ጽፈን ማስቀመጥ አይደለም ዓላማችን። ይሄንን ወደሚፈልገው አውትፑት መቀየር አለብን። ምክንያቱም ይሄንን ኮድ ጽፈን ሂውማን ላንጉዌጅ የሚመስል ሃይ ሌቭል ላንጉዌጅ ነው። ኮምፒውተሩ በቀጥታ ስለማይረዳው የግድ ወደ ማሽን ኮድ መቀየር ስላለበት የግድ ትራንስሌተር ያስፈልጋል። ትራንስሌተር ማለት ጀስት አስተርጓሚ ብላችሁ አስቡትና ሶፍትዌር ዛት ኮንቨርትስ ኮዱን ሶርስ ኮዱን ወደ ኤክስኪዩቴብል ኮድ ወደሚፈልገው ኮድ ኮምፒውተሩ አንደርስታንድ ወደሚያደርገው ኮድ የሚቀይር ነው። ሁለት አይነት ነው። ኮምፓይለር አለ፣ ኢንተርፕሬተር አለ። C++ የሚጠቀመው ደግሞ ኮምፓይለር ነው፣ ኢንተርፕሬተር አይደለም። ኢንተርፕሬተር ሌሎች ሰፖርት የሚያደርጉ ፕሮግራሚንግ ላንጉዌጆች አሉ። እዚህ ጋር ግን C++ ኮምፓይልድ ላንጉዌጅ ስለሆነ የግድ ኮምፓይለር ተጠቃሚ ነው ማለት ነው። ዋይስ ኮምፓይለር ወደሚለው ወስዳቸዋለሁ። ኮምፓይለር ምንድን ነው? ኮምፓይለር ዋና ስራው C++ ሶርስ ኮድን ወደ ኦብጀክት ኮድ መቀየር ነው። ኤንድ ሌተር ኦብጀክት ኮድ ደግሞ ወደ ኤክስኪዩቴብል ኮድ ይቀየራል ማለት ነው። ሶ ቼክ ሲንታክስ ኤረርስ ኮምፓይለር ምን ይሰራል? ሲንታክስ ኤረር ካለ ቼክ ያደርጋል። ጀስት ኮምፓይሌሽን ታይም አለ፣ ኤክስኪዩሽን ታይም አለ። ስለዚህ ልክ ሶርስ ኮዱን ጽፈን ስንጨርስ ኮምፓይል ስንለው ምንድነው በዚህ ኮድ ላይ የሲንታክስ ችግር አለ ወይ የሚለውን ቼክ ያደርጋል። ችግር ካለ ኤረር ይላል፣ ችግር ከሌለ ሰክሰስ ይለናል ማለት ነው። ትራንስሌትስ ኤንታየር ፕሮግራም ኢንቱ ማሽን ኮድ ቢፎር ኤክስኪዩሽን ኤክስኪዩት ከመደረጉ በፊት ሁሉንም የተጻፉ ሶርስ ኮዱን ወደ ምን ይቀይረዋል? ወደ ማሽን ኮድ ይቀይረዋል ማለት ነው። ሶ ላይክ ትራንስሌቲንግ ኤንታየር ቡክ ቢፎር ጊቪንግ ኢት ቱ አ ሪደር። ለምሳሌ አንድ በእንግሊዘኛ የተጻፈ መጽሐፍ ወሰዱ። በእንግሊዘኛ የተጻፈ መጽሐፍ አማርኛ ቋንቋ ለሚያነቡ ሰዎች ለማደል ቢፈልግ እና እንግሊዘኛ የማያነቡ ከሆነ ወይም መተርጎም አስፈላጊ ሆኖ ከተገኘ ሙሉ መጽሐፉን ወደ አማርኛ ቀይሮ ለአንባቢዎች መስጠት ይሄ ትክክለኛ ይገልጸዋል። ነገር ግን እያንዳንዱን የመጽሐፍ ፔጅ እያንዳንዱን ላይን እየተረጎመ ይሄ ማለት ይሄ ነው እያለ የሚነግር ቢሆንስ ይሄ ኮምፓይለር ሳይሆን ኢንተርፕሬተር ይባላል ማለት ነው። ሶ ዋት ኢዝ ኦብጀክት ኮድ? ሶርስ ኮድ ቀጥታ ወደ ኤክስኢ ኮድ ወይም ወደ ኤክስኪዩቴብል ኮድ አይቀየርም። በማል ወደ ምን ይቀየራል? ወደ ኦብጀክት ኮድ ይቀየራል። ቢኮዝ ኮምፓይል ስንለው ወደ ኦብጀክት ኮድ ይቀየራል። ዜን ይህንን ኦብጀክት ኮድ ከያዝን በኋላ ራን ስንለው ነው ወደ ኤክስኪዩቴብል ኮድ የሚቀየረው ማለት ነው። ወደ ማሽን ሌቭል ኮድ ይቀይረዋል። ዋትስ ኢንተርፕሬተር ስንል ከላይ ለማንሳት ሞክሬያለሁ። ትራንስሌትስ ኤንድ ኤክስኪዩትስ ላይን ባይ ላይን አንዱን ሙሉ መጽሐፍ ኮንቨርት አድርጎ ወይም ትራንስሌት አድርጎ ለአንባቢ እንደመስጠት አይደለም፣ መስመር በመስመር ወይም ላይን በላይን ቼክ ማድረግ ማለት ነው። ለምሳሌ ላይቭ ትራንስሌተርን ቼክ ማድረግ እንችላለን። ትራንስሌቲንግ ዋን ሴንቴንስ አት ኤ ታይም አንድ ሴንቴንስ በአንድ ጊዜ ትራንስሌት ማድረግ። ለምሳሌ ኢንክሉድ iOS ስትሪም ስል እሷን ትራንስሌት ማድረግ፣ ዩዚንግ ኔምስፔስ std ስል እሷን ቼክ ማድረግ፣ ዜን ኢንት ሚን ስል እሷን ቼክ ማድረግ። ስለዚህ ላይን በላይ ቼክ እያደረገ ወይም ትራንስሌት እያደረገ የሚሰራ ከሆነ ምን ይባላል? ኢንተርፕሬተድ ላንጉዌጅ ይባላል። ለምሳሌ ፓይተንን መውሰድ እንችላለን። ፓይተን ኢንተርፕሬተድ ላንጉዌጅ ነው። C++ ግን ይህንን አይከተልም። ለምንድነው የማይከተለው? ኮምፓይልድ ላንጉዌጅ ስለሆነ ማለት ነው። አንዴ ሙሉ ኮዱን እንጽፋለን፣ ኮምፓይል እንላለን። ችግር ካለ ይመልሰናል፣ ችግር ከሌለ ኮምፓይልድ ይሆንልናል ማለት ነው። ሊንከር የሚባል ደግሞ አለ። ዋትስ ሊንከር? ጀስት ኮምባይንስ ኦብጀክት ኮድ ቱ ላይብራሪስ። የተለያዩ ላይብራሪዎች አሉ፣ IDE ጋር አብረው የሚመጡ ላይብራሪዎች አሉ። ስለዚህ ኦብጀክት ኮዳችን ከመጣ በኋላ ከላይብራሪያችን ጋር ሊንክ ያደርግልናል። ይሄ ሊንከር ይባላል። ከዛ ክሬትስ ፋይናል ኤክስኪዩቴብል ፋይል ራን ስንለው ከላይብራሪው ጋር ያገናኝልንና ፋይናል ኤክስኪዩቴብል ፋይል ይሰጠናል። ሶ ይሄ ኤክስኪዩቴብል ፋይልስ ምንድን ነው? ለምሳሌ የሚቀመጠው በነገራችን ሶርስ ኮዱ ምን ተብሎ ነው የሚቀመጠው? .cpp ተብሎ ነው የሚቀመጠው በC++። በጃቫ .java ነው፣ በፓይተን .py ነው። ይሄ ደግሞ ወደ ኤክስኪዩቴብል ኮድ ሲቀየር .exe ፋይል ኔሙ ይኖራል ከፊት ለፊት ዜን .exe ብሎ ይቀመጣል። ሬዲ ቱ ራን ማለት ራን ለመሆን ዝግጁ ነው ማለት። ኦብጀክት ኮድ ደግሞ .o ሆኖ ነው የሚቀመጠው። ኮድ ስንጽፍ ክሬት ፕሮጀክት ብለን ነው የምንጀምረው። ስለዚህ ፕሮጀክት ይኖረናል ማለት ነው። እሱ ፕሮጀክት ሶርስ ፋይሎችን የያዘ ሂደር ፋይሎችን የያዘ ላይብራሪዎችን የያዘ ስለሆነ ፕሮጀክት እንለዋለን። ኮሌክሽን ኦፍ ሶርስ ፋይልስ ሂደርስ ላይብራሪስ እነዚህ በአጠቃላይ የያዘ ፕሮጀክት ይባላል። ለምሳሌ እዚህ ጋር ፕሮጀክት ዋን ስንል ፕሮጀክት ዋንን ስንከፍተው ፕሮጀክት ዋን .dev ይላል አይደል? በዴቭ C++ ለተሰራ .dev ተብሎ ተቀምጧል። በዚህ ስር ግን
ሁሉን ነገር አጠቃሎ ይዟል። ምን ይዟል? ሶርስ ፋይል። ለምሳሌ ሶርስ ፋይላችን ማን ነው? ሄሎ ወርልድ ዶት ሲፒፒ። ሄደር ፋይልስ፣ ላይብራሪስ እነዚህን ልናያቸው እንችላለን። ውስጥ ላይ አብረው እንዳሉ ሊንክ ተደርገው እንዳሉ ያሳያል ማለት ነው። ፕሮጀክት ማኔጅ የሚደረገው በአይዲኡ ነው። እንደ ዴቭ ሲ ፕላስ ፕላስ በአይዲኡ በራሱ ነው ማኔጅ የሚደረገው። ሲ ፕላስ ፕላስ ዩዝ ኮምፓይለር ከላይም ተናግረዋለሁ። ሲ ፕላስ ፕላስ ኮምፓይለር ነው የሚጠቀመው። ፋስት ኤክስኪዩሽን ነው። ኖርማሊ ፋስት ኤክስኪዩሽን ነው። ኮምፓይል አፍተር ራይቲንግ ፉል ኮድ። በሌላ አገላለጽ ኮምፓይለር ተጠቃሚዎች ወይም ኮምፓይለር ቤዝድ ወይም ኮምፓይልድ ፕሮግራሚንግ ላንጉዌጅ የሚባሉት ኮምፓይል የሚደረጉት ሁሉም ኮድ ተጽፎ ካለቀ በኋላ ነው። ስለዚህ ከላይ ያወራሁትን በሙሉ ሳምራይዝ የሚያደርግልን ይህንን ኢሜጅ እንመልከት። ሶርስ ፋይል ከዚህ ያለ ሶርስ ፋይላችን ለምሳሌ hello.cpp ብዬ ሴቭ ካደረኩት ሄሎ በሚል ፋይል ኔም ሴቭ ካደረኩት hello.cpp ብሎ ያስቀምጥልኛል። ዘ ፈርስት የጻፍኩት ሙሉ ኮዴ ነው ማለት ነው። ዜን ኮምፓይል እለዋለሁ። ለምሳሌ ዴቭ ሲ ፕላስ ፕላስ ላይ አልት ፕላስ ኤፍ ናይ ልጫን ይቻላል፣ ወይም ደግሞ ልክ እንደዚህኛው ሄደን ኢንተርፌሱ ጋር ኮምፓይል ልንለው እንችላለን። ከዛም ኮምፓይል ስናደርገው ኢረር ካለ ሊስት ኦፍ ኢረሩን እዚህ ጋር ዲስፕሌይ ያደርግልኛል። ኢረር ከሌለው ግን ወደ ቀጣዩ ይሄደኛል። ኢፍ ኖ ኢረርስ ኦብጀክት ፋይል ይፈጠራል። hello.o የሚል ፋይል ኔም ይፈጠርልኛል። ከዛ ሊንከር በመጠቀም እና ሄደር ፋይሎችን ይሄ ሊንከር አለ፣ ወደ ሊንከሩ ይሄዳል። ሊንከሩ ይህንን ሄደር ፋይል እና ይህንን ኦብጀክት ፋይል በአንድ ላይ አድርጎ ወደ ኤክሲኪዩቴብል ፋይል ወደ ማሽን ኮድ ኤክሲ ፋይል ይወስድልኛል። ከዛ ፕሮሰሰሩ ወደ ምን ይቀይርልኛል? ወደ ስክሪኑ አውትፑት ያሳየኛል ማለት ነው። ዜን መልሰን ራን ብንለው አውትፑቱ ሄሎ ወርልድ የሚለው ከሆነ ለምሳሌ እዛ ውስጥ የጻፍነው እንዲወጣ የፈለግነው ወይም ደግሞ የሁለት ቁጥሮች ድምር እንዲሰራ ከሆነ ኮዱ የተጻፈው አውትፑቱን እዚህ ጋር እናየዋለን። ስለዚህ ሲ ፕላስ ፕላስ ኮድ ከሶርስ ኮድ እስከ ኤክሲኪዩቴብል ኮድ ስቴፑ ይሄንን ይመስላል። ለምሳሌ የጻፍነውን ኮድ hello.cpp ከሆነ አፍተር ኮምፓይሊንግ ፕሮጀክት ውስጥ ስንገባ ወይም ፎልደራችን ውስጥ ስንገባ ፕሮጀክት ዋን የሚል እዚህ ጋር አለ። ፕሮጀክት ዋን የሚል እዚህ ጋር እናገኛለን ማለት ነው። ፕሮጀክት ዋን ካል ነው ማለት። ስለዚህ ሄሎ የሚል ስም ስለሰጠ ነው። ሶርስ ፋይላችን ይሄው ሲ ፕላስ ፕላስ ሶርስ ፋይል ይላል። ኦብጀክት ፋይላችን ደግሞ እዚህ ጋር ኦ ፋይል ብሎታል፣ hello.o። ሜክ ፋይል ደግሞ አለ። ኦፕሬቲንግ ሲስተም ወይም ዊንዶውስ የሚጠቀምበት ሜክ ፋይሎች አሉ። እዚህ ውስጥ ብዙ ፋይሎች አሉ። ምክንያቱም ይሄ ራሱ ሲስተሙ የሚጠቀምበት ሂደሮችን ያንዳንዱን ሊንከር ያልነውን ኤቭሪቲንግ ሆልድ አድርጎ የተቀመጠልን ነው። ይሄ ደግሞ የፕሮጀክት ኔማችን ነው። ስለዚህ ከላይ የተቀመጠውን እንደ ሳመራይዝ አድርጎ ያስቀምጥልናል። ስለዚህ እኛ የሰራነውን ፋይል ፕሮጀክት ሊሆን ይችላል። እሱን ፋይል ማንቀሳቀስ ብንፈልግ ለምሳሌ እኔ ቴሌግራም ላይ የማስቀምጥላችሁ ይሄኛውን ፋይል ነው ማለት ይሄንን ፋይል ሶርስ ፋይል ነው። ይሄን ብከፍተው በኖትፓድ ብከፍተው ለምሳሌ እዚህ ጋር ራይት ክሊክ አድርጌ ብከፍተው የተጻፈ ኮድ አለ ማለት ነው። የተጻፈ ኮድ ከውስጥ እናገኛለን። ይህንን ኮድ በፒዲኤፍ ማድረጌ ወደ ወርድ ወስጄ አዚቲዝም ደግሞ እንደዚህ እንደሆነ ዚፕ ማድረጌ ለሚመለከታቸው ሰዎች አሳይመንትም ከሆነ አሳይመንት ሰርቼ ላስገባው የሚችለው ሙቬብል ኮዱ ፓርቱ ይሄ ነው ማለት ነው። ይሄኛውን ምናልባት ወስዳችሁ ምራን ስታደርጉት የሚመጣ ነገር ነው። ችግር የለም። ዋናው ኮድ እዚህ ጋር ስለሆነ ማለት ነው። አሁን ይሄንን ራን ስናደርገው በስሩ የያዘው ስትሪንግ ሄሎ ወርልድ የሚል ስለነበረ ሄሎ ወርልድን ስክሪኑ ላይ ያሳይቶኛል፣ ኮምፒውተር ስክሪኑ ላይ ያሳይቶኛል። ስራውን ጨረሰ ማለት ነው፣ ወይም ሪተርን ላይ ደርሰናል ማለት ነው። ኮምፓይለሩ በዋናነት ምንድነው የሚሰራው? ኮምፓይለሩ በዋናነት የሚሰራው ሲንታክስ ነው ቼክ የሚያደርገው። መጀመሪያ ሌክሲካል አናሊሲስ ይሰራል፣ ስካን ያደርጋል። ሮ ኮዱን ወይም ሶርስ ኮዱን ቼክ ያደርጋል። ብራኬቱ አለ ወይ፣ ሲሚኮለኑ አለ ወይ፣ ብሬስ ተከፍቶ ተዘግቷል ወይ፣ ትክክለኛውን ዲክላሬሽን ነው የተጠቀምነው ወይ፣ ትክክለኛውን ኦርደር ኦፍ ዲክላሬሽን፣ አሳይመንትም ካለ አሳይመንት፣ ኢኒሺያላይዜሽን ካለ ኢኒሺያላይዜሽን፣ ኢንፑት አውትፑትም ካለ ሄደሮች፣ ኤቭሪቲንግ ስካን ነው የሚያደርገው። ብሪክስ ኢት ኢንቱ ቶከንስ፣ ወደ ቶከንስ ነው የሚቀይራቸው። ሲምቦሎች ካሉ ሲምቦሎች ለብቻ፣ ኪወርድስ ካለ፣ አይዴንቲፋየር ካለ፣ ነምበርስ፣ ኦፕሬተርስ each and every character ስካን እና ሞኒተር ያደርጋል። ለምሳሌ ሲአውት ሄሎ ወርልድ ስንል እያንዳንዷን ከፋፍሎ ያያታል። ቶከንስ ኢን ዚስ ስቴትመንት ሲአውት የሚለው አንድ ቶከን ነው። ኢንሰርሽን ኦፕሬተር ነው፣ ይሄ አንድ ቶከን ነው። ሄሎ ወርልድ የሚለው ራሱን የቻለ ሌተራል ነው፣ ስትሪንግ ኮንስታንት ነው፣ ሌላ ቶከን ነው። ሴሚኮለን ደግሞ ሌላ ፓንክቹዌሽን ስቴትመንት ነው ወይም ፓንክቹዌሽን ሲምቦል ነው። ስቴትመንት ተርሚኔተር ነው። ወደ ምን ከፈላቸው? 1 2 3 4 ወደ 4 ከፈላቸው። እነዚህ ቶከንስ ይባላሉ። እነዚህ ቶከኖች ለምሳሌ ሲአውት ሲባል ሲ ካፒታል ቢሆን አይሰራም። ይሄንን ኢንሰርሽን ኦፕሬተር አንድ ወደዚህ ቢዞር አይሰራም። እዚህ ላይ ዳብል ኮቴሽን ማርክ ነው፣ ሲንግል ኮት ብናደርገው አይሰራም። በሲ ፕላስ ፕላስ አይሰራም። ሴሚኮለን ሚስ ብናደርግ ዶት ብናደርግ አይሰራም። ሶ ይሄንን ሁሉ ቶከን ቼክ አድርጎ አናሊሲስ ይሰራል ማለት ነው። አናሊሲስ ሰርቶ ስህተት ካለ ስህተት ይላል፣ ትክክል ከሆነ ያሳልፈናል ማለት ነው። ሌላው ሲንታክስ አናሊሲስ ይባላል። ይሄ ፓርሲንግ ይባላል።
ቼክስ ዌዘር ቶከንስ ፎሎ ዘ ግራመር ሩልስ ኦፍ ኤስሲ ፕላስ ፕላስ ግራማቲካል ሩል ወይም ሲንታክስ ሩልን ቼክ ያደርጋል። ሲ ፕላስ ፕላስ ሰፖርት ያደርጋል አያደርገው የሚለው ቼክ ያደርጋል። ዜን ቢልድስ ስትራክቸር ፓርስ ትሪ ይባላል፣ ሲንታክስ ትሪ ይባላል። ልክ እንደዚህ አይነት ትሪ ነው። ይህንን በዚህ መልኩ ቼክ አድርጎ ፓርሲንግ ይሰራል ማለት ነው። ለምሳሌ ላይክ ሚሲንግ ሴሚኮለን ወይም ደግሞ ብራኬት ዩዜጅን ሮንግሊ ከተጠቀም ነው እሱን ዲቴክት አድርጎ የሚያመጣው ይህንን ሲንታክስ ቼክ በማድረግ ነው። ሌላው ሴማንቲክ አናሊሲስ ነው። እንግዲህ ፎርም ኤንድ ሚኒንግ ብለናል። በባለፈው ቱቶሪያል ላይ ሴማንቲክ እና ሲንታክስ ብለን ነበረ። ሲንታክስ ፎርሙን ነው፣ ሴማንቲክ ሚኒንግ ነው ብለናል። ሶ ኢንሹርስ ዘ ሚኒንግ ኢዝ ኮሬክት። የተጠቀምነው ሲንታክስ ሚኒንጉ ልክ ነው የሚለውን ሴማንቲክ አናሊሲስ ይሰራል። ቼክ ዳታ ታይፕስ፣ ቫሪያብል ዲክላሬሽን፣ ስኮፕስ እያንዳንዷን ነገር ሚኒንጉ ልክ ነው የሚለው ቼክ ያደርግልናል። ለምሳሌ ስትሪንግ ብዬ 15 ባስቀምጥ 15 የተባለ ኢንቲጀር ነው። ዲክላሬሽኑ ግን ምንድነው? ስትሪንግ ነው። አሁን ታይፕ ሚስማች አለ ማለት ታይፕ ሚስማች መኖሩን ማን ነው ቼክ የሚያደርግልኝ? ሲንታቲካሊ ኮድ ሲጻፍ እኮ ሲንታክሱ ልክ ነው አይደል? ዳታ ታይፕ አለ፣ እሺ። ቫሪያብል ኔም አለ፣ እሺ። ችግር የፈጠረው የት ጋር ነው? ሚኒንግ ላይ ነው። ኢንቲጀርን ለስትሪንግ መስጠታችን ሚኒንጉ ቼክ አደረገ። ሶ ስትሪንግን ቫሪያብል ታይፕ ላይ ኢንቲጀር ለማድረግ ስንሞክር ዲቴክት ያደርገዋል። ሴማንቲክ አናሊሲስ ስለሚሰራ ማለት ነው። ከዛ ቀጥሎ ምንድነው የሚያደርገው? ኢንተርሚዲየት ኮድ ጄነሬሽን ነው የሚያደርግልን። ስለዚህ ሲንታክስ ትሪ ላይ ሰርቶ ነበር፣ እሱን ወደ ማሽን ኢንዲፔንደንት ፎርም ይቀይርልናል። ከዛ ኦፕቲማይዜሽን ይሰራል። ሞር ኢዚ ለማድረግ ኦፕቲማይዝ ያደርግና ምን ያደርግልናል? ኦፍ ኮርስ ኦፕቲማይዜሽን የምንለው ፐርፎርማንሱ እንዲሻሻል ወይም ደግሞ ኮዱን አውትፑቱ ሳይቀየር አውትፑቱ እንዳለ ያሰብነው አውትፑት እንዳለ ሆኖ ኦፕቲማይዝ ያደርግልናል። ለምሳሌ አነሳሰሪ ቫሪያብል ካለ፣ አላስፈላጊ ቫሪያብሎች ካሉ እነሱን ማስወገድ፣ ኮምፕሊኬትድ የሆኑ ካልኩሌሽኖችን ካሉ እነሱን ሲምፕሊፋይ ወደ ማድረጉ ይወስደዋል። ይሄ ጀስት ኢንተርሚዲየት ኮድ ጄነሬሽን ነው። መጨረሻ ላይ የምንፈልገው ኮድ ጄነሬሽን ነው። ፕሮዲውስ ማሽን ኮድ ኦፍ ኮርስ መጨረሻ ላይ ማሽን ኮድ የሚፈለገው 0 ኤንድ 1 ሳል የሚፈለገው ፕሮሰሰራችን እንዲረዳው አድርጎ ወደሱ ይቀይርልኛል። መጨረሻ ላይ ሊንክ ነው የሚያደርግልኝ ኮዱን ከኤክስተርናል ላይብራሪ ወይም ደግሞ ከአዘር ፕሮግራም ፋይል አስፈላጊ ከሆነ ይቀይርልኛል። ሊንኪንግ ዊዝ iOS stream for ሲአውት ሲኢን ካለ ሲአውት ካለ iOS stream ወይም ሂደር ፋይላችን ማገናኘት በማን በሊንከርስ ማለት ነው። ሊንከር እንጠቀማለን ብለናል። ካለ ኮድ ሊንኪንግ ነው። መጨረሻ ላይ ምንድነው የሚያደርግልን? አውትፑት ያሳየናል ማለት ነው። የምንፈልገውን አውትፑት ያሳየናል። ሶ ይሄን ለማጠቃለል ኮምፓይለር ምን ይሰራል? ጀስት ኮዱን ትራንስሌት ያደርግልናል፣ ኮሬክትነሱን ቼክ ያደርግልናል። ዜን ቼክ ካደረገዋል ዋንስ ኮሬክት ነው ካገኘው ለፐርፎርማንስ ያመች ዘንድ ኦፕቲማይዝ ያደርግልናል። ከዛ መጨረሻ ላይ ጀነሬት ኤክስኪዩቴብል ኮድ አገኘን ማለት በቃ መጨረሻ ላይ አውትፑቱን ወይም ሪዛልቱን ማወቅ ቻልን ማለት ነው።